ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እናመሰግናለን። ውድ ቤተሰቦቻችን በዚህ የመረጃ ሰዓታችን በርካታ ሰበር መረጃዎችን ይዘን መተናል። በርካታ የተጠናቀቁ ዝውውሮች አሉ። በርካታ አዳዲስ እውነቶች ተፈጥረዋል። በእርግጥ ሲጠበቅም የነበረ ነው። አንዳንድ ስንጠብቃቸው የነበሩ እንኳን ስብሰባዎች ነበሩ። በዛሬው ዕለት ፍጻሜያቸውን አግኝተዋል። በርካታ ሰበር መረጃዎች አሰባስበን ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስትቆዩ እናስቀድመን በሀገር ቤት የተወሰኑ መረጃዎችን እናካፍላችኋለን። በባህር ማዶ የሪያል ማድሪድ ወቅታዊ ውይይትና ሲጠበቁ የነበሩ ሁነቶችን እናጠራችኋለን። የአውሮፓ ኃያላን ክለቦችን እናነሳለን። የተጠናቀቀውን ዝውውር በተመለከተ በአውሮፓ አንድ መረጃ ይዘናል። የዓለም ኮከቦችና ከዋክብቶችንም ጨምረን መረጃ እናካፍላችኋለን። እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩን። በፕሪሚየር ሊግ በርካታ መረጃዎችን ይዘናል። ድርድር ላይ ያሉ፣ ኮንትራት የማራዘም ሂደት ላይ ያሉ፣ ከቢግ ሲክስ የማንቸስተር ሲቲን ወቅታዊ ዝውውር ሁኔታ፣ ቼልሲ ሊያጠናቀቀው ከጫፍ የደረሰውን ዝውውር በተመለከተ ተጨማሪ መረጃ ይዘናል። ሊቨርፑል ከአንድ ክለብ ሁለት ተጫዋቾችን በማምጣት ዘመቻው ላይ ምን ገጠመው እንነግራችኋለን። የቡድኑ ወሳኝ ተጫዋች ሳይጫወት ጉዳት ገጥሞት ነበረ፣ ተመልሷል፣ እናነሰዋለን። በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድ ከሌላኛው ተጫዋቹ ጋር መለየቱን አረጋግጠናል። ከዛ ውጭ ከዩናይትድ ይወጣሉ ስለተባሉ ተጫዋቾች በጣም ለየት ያሉ ጥንቅሮችን ስናነሳ ራሽፈርድን የፈለጉት ሰው ትንሽ ለየት ያሉ ናቸው እንነግራችኋለን። በማንቸስተር ዩናይትድ በኩል ወቅታዊ የቡድን ዜናም በስፋት ተካቷል። በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች በሰጠናችሁ ማረጋገጫ መሰረት እርግጥ ሆኗል። ብሩኖ ጊማሬሽ የአርሰናል ተጫዋች ሆኗል። ስለ ብሩኖ ጊማሬሽ ዝውውር አንነግራችሁም። ኦልሞስት ቀድመንም ያረጋገጥነው ነገር ስለነበረ ስለ ብሩኖ ጊማሬሽ ግን ትንሽ ነገር እንላችኋለን። አርሰናሎች ዛሬ የጠበቁት ስብሰባ ምን ገጠመው? በሰበር ትከታተሉታላችሁ። የአርሰናል ደጋፊዎችም አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ አመስጋኞች ነን። በነገራችን ላይ በጣም ደስ ብሎናል። ቃል ስፖርት ዩቲዩብ ቻናል 100,000 ሰብስክራይበር አልፈናል። ይሄኛው የዝውውር ቻናላችን ኦልሞስት 34,000 ደርሰናል። በድጋሚ ከልብ እያመሰገን አብራችሁን ቆዩን። ባጫጭር ስፖርታዊ መረጃዎችን የዓለም አትሌቲክስ ከ20 ዓመት በታች ሻምፒዮና በዛሬው ዕለት በአሜሪካ ኦሪገን በመካሄድ ላይ ይገኛል። ሀገራችን ኢትዮጵያ በውድድሩ በተለያዩ ርቀቶች ትሳተፋለች። ኢትዮጵያ በውድድሩ በ5000 ሜትር፣ በ3000 ሜትር፣ በ1500 ሜትር እና በ800 ሜትር እንዲሁም በእርምጃ በሁለቱም ጾታ ትካፈላለች። እንዲሁም በ3000 ሜትር መሰናከል በሴቶች ብቻ በዛሬው ዕለት የውድድሩ መክፈቻ ዕለት ደግሞ የ5000 ሜትር የፍጻሜ ሩጫ በሁለቱም ጾታዎች ጭምር ይደረጋሉ ማለት ነው። የዛሬ መርሃ ግብሮች ኢትዮጵያን አትሌቶች የሚሳተፉበት ምሽት 4 ሰዓት ከ35 800 ሜትር በወንዶች ማጣሪያ፣ ምሽት 5 ሰዓት ከ15 ደቂቃ 800 ሜትር በሴቶች ማጣሪያ፣ ሊነጋጋ ሲል ከሌሊቱ 11 ሰዓት ከ53 5000 ሜትር ሴቶች ፍጻሜ፣ ማለዳ 12 ሰዓት ከ20 ሲል ደግሞ 5000 ሜትር የወንዶች ፍጻሜ ይካሄዳል። እንደተከታተሉ በአክብሮት ጋበዝን። መልካም ዕድል ብለናል ኢትዮጵያ ለወከሉት ሁሉ። በባህር ማዶ መረጃችን ሪያል ማድሪድ በሪያል ማድሪድ በኩል ከሰሞኑ የአንዶ ሜንዲ ጉዳይ ወደ ኋላ ዳግም እንደተመለሰ ይታወቃል። በስተመጨረሻ ሪያል ማድሪድ እና አርቢ ላይፕዚግ ለስምምነት ተቃርበዋል። ሁሉም ነገር ተጠናቋል ኦልሞስት ማለት ይቻላል። የ19 ዓመቱ የአንዶ ሜንዲ አስቀድሞ ነው ለሪያል ማድሪድ ለመፈረም የተስማማው። አሁን በተያዘው ዕቅድ መሰረት ተጫዋቹም ሪያል ማድሪድን ካምፕ ይቀላቀላል ተብሎ ይታሰባል። ከቅድመ ውድድር ዝግጅቱ መጠናቀቅ በፊት አይቮሪያኑ ተጫዋች በፓሪስ ሰን ዠርሜን ቤት ለመጫወት ፈቃደኛ ሆኖ ማድሪድ ሲመጣ ሀሳቡን እንደቀየረ ይታወቃል። የሕክምና ምርመራውንም ልክ አርቢ ላይፕዚግ ፍቃድ እንደሰጠ ወደ ማድሪድ በማቅናት እንደዚሁ የሚያከናውን ይሆናል። ፍራንኮ ማስታንቱኖ በውሰት ለፊዮረንቲና ተሰጥቷል። እንደሚመለስ ተረጋግጧል። ምንም አይነት የመግዛት አማራጭ እንዳይካተትበት አድርገዋል ሪያል ማድሪዶች። ስለዚህ ተጫዋቹ ወደፊት የሪያል ማድሪድ ንብረት ይሆናል እንደማለት ነው። ተመልሶ በማድሪድ በኩል በእርግጥ አብዛኛውን ወደፊት የሚተማመኑባቸው ተጫዋቾች ሲለቁ ሙሉ ለሙሉ እንደማይሸጧቸው ይታወቃል። ሲሸጧቸው እንኳን መልሶ የመግዛት አንቀጽን አካተው ነው። ከዛ ውጪ በሪያል ማድሪድ በኩል ቤርናንዶ ሲልቫ ለጨዋታ በጣም ዝግጁ መሆኑን አረጋግጧል። ከሪያል ማድሪድ ጋር በተቃራኒ ብዙ ጊዜ እንደተፋለመ ይታወቃል። አሁን የዛ አካል መሆኑን ተናግሮ ለቤርናቢዮ ደጋፊዎች ራሴን አዘጋጅቻለሁ ከዚህ ታሪካዊ ክለብ ጋር ጨዋታን ለማድረግ ብሏል። ሲዝኑ እስኪጀመር መጠበቅ አልቻልኩም እያለም ይገኛል። በጣም አስደናቂ ውድድር ዓመት ለማሳለፍ
ተዘጋጅተናል ጠብቁ እያለ ነው። ማድሪዶች ያለፉት 2 ዓመታት በጥሩ ሁኔታ እንዳላሳለፉት ይታወቃል። ከዛ ውጭ ሃሪኬንን ልናነሳው ወደድን። ሃሪኬን ብቸኛው እንግሊዛዊ ተጫዋች ነው 30 ሲደመር ጎሎችን በ4 ሲዝኖች ከመረብ ያዋሃደ ብቸኛው እንግሊዛዊ ነው። ሃሪኬን በዚህ ዓመት በባየር ሙኒክ ይቆያል ተብሎ ይጠበቃል። ባርሴሎና ከዝውውሩ አስቀድሞ እንደወጣ ይታወቃል። ምክንያቱም ባየር ሙኒክ ተጫዋቹን ለባርሴሎና ለገበያ እንደማይቀርብ ከነገራቸው በኋላ ሳላ ወደ ሳውዲ እንዳልሄደ ይታወቃል። ሳላ ጥሩ ቦታ ሄዷል። የሳውዲ ሊግ ጡረታ መውጫ አይደለም እያለን ይገኛል። ግብፃዊ ተጫዋች ሳላ ወደ ቱርክ ሊግ ትራብዞን ስፖር እንዳመራ ይታወቃል። ሳላ ከዚህ ቀደም በሳውዲ አረቢያ ክለቦች በጥብቅ ሲፈለግ እንደነበረ የሚታወሳል እና የሳውዲ አረቢያ ክለብ አልኩሉድ ባለቤት ቤን ሃርቡርግ ሳላ ትክክለኛ ቦታ መርጧል እያሉ ነው። የሳውዲ አረቢያ ክለብ አልኩሉድ ባለቤት ናቸው ይህን የሚሉት። ሳላ ወደ ትክክለኛ ቦታ ሄዷል ያሉት ኃላፊው የሳውዲ አረቢያ ሊግ ለጡረታ እረፍት የሚሆነ ቦታ አይደለም፣ እኛ ማረፊያው አይደለንም ለሳላ እያሉ ይገኛሉ። ምናልባት ግን ሳላ ወደ ሳውዲ አረቢያ ብሔር ኖሮ ይህን ይሉታል ተብሎ አይጠበቅም። ሳላ እስካሁን 795 ጨዋታን ያደረገ 400 በላይ ጎል ያለው 208 በላይ አሲስት 608 የግብ ተሳትፎ 13 ዋንጫን ያሳካ ተጫዋች መሆኑ ግን የሚዘነጋ አይደለም። አዲሱ የአልናስር አለቃ አንሄ ፖስቴኮግሉ ከቡድኑ አምበል ክርስቲያኖ ሮናልዶ ጋር መገናኘታቸውን አረጋግጠዋል። ሮናልዶ ለእኛ አስፈላጊ ተጫዋች ነው ያሉት አሰልጣኝ አንሄ ፖስቴኮግሉ ከእሱ ጋር አውርቻለሁ፣ ዝግጁም ሆኗል ብለዋል። አክሎም እሱ ፕሮፌሽናል ነው፣ ቡድኑን ለመቀላቀል እንደ ጓጓ አውቃለሁ፣ በጥሩ አካላዊ ቁመና ላይ ይገኛል ሲሉ ተደምጧል። ሮናልዶ በትላንትናው ዕለት ክለቡ አልናስር እና በባለቤትነት ከያዘው 25 በመቶ አልሜሪያ ጋር ያደርጉትን ጨዋታ ታድሞ ነበረ። ያው አሸናፊ የሆነው የሮናልዶ 25 በመቶ ባለድርሻ የሆነበት አልሜሪያ ነው። ተሸናፊ ደግሞ አሁን የሚጮትበት አልናስር ነው። ከዚህ ጋር በተያዘ ሮናልዶ በቡድኑ ደርሷል። ከዛ ውጭ ግን ያለምንም ጥርጥር ያለ ሮናልዶ ፍቃድና ይሁንታ አንሄ ፖስቴኮግሉ ተሽሟል ተብሎ አይታሰብም። ከዛ ውጭ በሮናልዶም ጉዳይ ላይ ከቋሚነት ያለ ፍቃዱ ይነኩታል ተብሎ አይጠበቅም። ምክንያቱ ሮናልዶ እዛ ያለበት እግር ኳሳዊ ምክንያት ብቻ እንዳልሆነ ይታወቃል። በአውሮፓ ሻምፒዮንስ ሊግ ከቀጣይ ውድድር ጀምሮ የቢጫ ካርድ መጠን ላይ ማሻሻያ ተደርጓል። ከዚህ ቀደም 3 ቢጫ ካርዶችን የተመለከተ ተጫዋች 1 ጨዋታ ይቀጣ ነበረ። በአዲሱ ሕግ ግን አንድ ተጫዋች 4 ቢጫ ካርድ ካየ ብቻ እንዲቀጣ ሆኗል። ሊጎች ላይ የተለመደ አለ። ለአብነት ያክል በፕሪሚየር ሊጉ 5 ቢጫ ካርድ ያየ ተጫዋች 1 ይቀጣል። 10ኛው ላይ ሲደርስ ደግሞ 2 ጨዋታ እንደሚያመልጡት ይታወቃል። ከዚህ ጋር በተያያዘ የአውሮፓ ሻምፒዮንስ ሊግ ደግሞ በየ3 ቢጫ ካርዱ የነበረው የአንድ ጨዋታ ቅጣት ወደ 4 ጨዋታ ከፍ እንዲል አድርጓል። ይህም በጣም ወሳኝና ቁልፍ ተጫዋቾች በሜዳ ላይ እንዳይገኙ እያደረገ ነው ከሚል ቅሬታ በኋላና ከተፎካክሮ ጋር በተያያዘ የተነሳውን ቅሬታ በማዳመጥ ነው የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው ውድድሮች አንዱ በሆነው በአውሮፓ ሻምፒዮንስ ሊግ ላይ ይህን ያደረገው። በኤሮፕ ሊግና በኮንፈረንስ ሊግም ላይ ይተገበራል ተብሏል። ውድ ቤተሰቦቻችን አጫጭር ስፖርታዊ መረጃን የምታደምጡት ከዝውውር ቻናላችን ላይ ሆናችሁ ነው። በነገራችን ላይ ይሄ ሁለተኛው ዩቲዩብ ገጻችን ነው። ዋናው ዩቲዩብ ገጻችን ቃል ስፖርት ዩቲዩብ ቻናል ይባላል። በዛሬው ዕለት 100,000 ሰብስክራይበር ደርሰናል። በእውነት ከልብ እናመሰግናለን። ቀኑን አስመልክቶ ልዩ መረጃ ይኖረናል በቀጣዩ መረጃችን በቃል ስፖርት ዩቲዩብ ቻናል። ግን በዚሁ አጋጣሚ እናንተን ሳናመሰግን ማለፍ አንፈልግም። የ100,000 ሰብስክራይበር ጉዟችን በአጭር ቀን ውስጥ ይጠናቀቅ ዘንድ በርካቶች ተረባርባችኋልና ከልብ እናመሰግናለን። አሁን ያላችሁበት የዩቲዩብ ገጻችን 34,000 በላይ ሰብስክራይበር ባለው የዝውውር ቻናላችን ነው። በዝውውር መስኮቱ ቶትናምን እናስቀድም። ሚኪ ቫን ደ ቢን በቶትናም ቤት አዲስ የረጅም ጊዜ ኮንትራት ይፈርም ዘንድ ድርድሮች እየተካሄዱ ይገኛሉ። ድርድሩ ወደ መጨረሻ ምዕራፍ መድረሱም እየተነገረ ይገኛል። በበርካታ ክለቦች ሲፈለግ ነበረ። ሚኪ ቫን ደ ቢን በቶትናም ቤት ካለው ወቅታዊ ብቃት አንጻር በጣም አስደናቂ ከሚባሉ የቶትናም ተጫዋቾች አንደኛው ነው። በተጫዋቹ በኩል ግን በቀጣይ የውድድር ዓመት በክለቡ ለመቆየት ካለው ቁርጠኝነት አንጻር ኮንትራቱን ይፈርማል ተብሎ ይጠበቃል። ለቼልሲ ቅርብ የሆኑ ምንጮች ኔቶን በተመለከተም እጅግ በጣም ተወዳጁና በቼልሲም ቤት እንደ ቁልፍ ተጫዋች ነው የሚመለከቱትና የሲቲን ጥያቄ ቀላል አድርገው አይመለከቱትም ተብሏል። ማንቸስተር ሲቲ ተጫዋቹን የሳቪኒዮ ተተኪ ማድረግ ይፈልጋል። ስለዚህ በቶትንሃም እና በሲቲ መካከል የሳቪኒዮ ዝውውር የመጨረሻ ጉዳይ እልባት እስኪሰጠው እየተጠበቀ ነው። አሁን ላይ ታዲያ በዝውውሩ መስኮቱ ላይ በተጫዋቹና በተለይም በፔድሮ ኔቶና በሲቲ መካከል ይፋ ንግግር መጀመሩን ተከትሎ ወኪሉን ማነጋገራቸውን ተከትሎ በቼልሲ በኩል ተጫዋቹን ላለመሸጥ ከቀረበም ግን አሁን ካለው ወቅታዊ ገበያ አንጻር በጣም ውድ እንደሚሆን አሳውቀዋል።
ሲቲ በአዲሱ አሰልጣኝ ማሬስካ ስር ከገባ በኋላ ሌላ ትልቅ ዝውውር ለመፈጸም ጥረት እያደረገ ነው። በተለይም በዋነኝነት የኤሊዮት አንደርሰን ዝውውር ይጠቀሳል። አሁን በትልቅ ደረጃ ሊነሳ የሚችለው ከቼልሲ ፔድሮ ኔቶን ማስፈረም ነው። ቼልሲዎች በስተመጨረሻም የተከላካይ ክፍላቸውን አግኝተዋል። የሪዮ ቫይካኖን የግራ መስመር ተመላላሽ ፔፕ ቻቫሪን የግላቸው ለማድረግ ሕክምና ምርመራ ብቻ ቀርቶታል። በሁለቱ አካላት መካከል ሲደረግ የነበረውም አብዛኛው ነገር ተጠናቋል። 19 ሚሊዮን ዩሮ ለዝውውሩ ይከፍላል። ተጨማሪ የቦነስ ክፍዮች የሚከፈሉበት መዋቅር ሂደት ላይ ውይይቶቹ ግን ቀጥለዋል። ስፔናዊው ተከላካይ ስፔናዊን ሰው በመተካት በስፔን አሰልጣኝ ስር ለመሰልጠን ነው ቼልሲ የደረሰው። የለቀቀው ኩኮሪያ ስፔናዊ፣ የአሁኑ አሰልጣኝ ቼልሲ ስፔናዊ ነው። ፔፕ ቻቫሪ በቀጣይ የቼልሲ የግራ ተመላላሽ ይሆናል። በጣም አስፈላጊውና ጥብቅ ቦታው በሚል ሲነሳ ነበር። በእርግጥ ያ ቦታ ላይ በጀነራል ሃቷ እንደማይቀጥሉ የሰሞኑ የአቋም መፈተሻ ጨዋታ በደንብ ማሳያ ነበር። ቼልሲ ቤት በርካታ የቼልሲ ደጋፊዎች ብቻ አይደሉም፣ አሰልጣኝ ወዲያው ነው ትእዛዝ የሰጡት የፔፕ ቻቫሪ ዝውውር እንዲጠናቀቅ ወዲያው ተጠናቋል። ኦልሞስት የሕክምና ምርመራውን አድርጎ ፊርማውን ሲያኖር ደግሞ ለቼልሲያን እንዲሁም እናደርሳቸዋል። ብራድሊ ባርኮላ ወደ ሊቨርፑል የሚመጣ ከሆነ ያው የሚጫወትበት የሜዳ ክፍል የግራ ክንፍ አጥቂ ሆኖ ነው እንጂ የሚጫወተው የሳላን ቦታ ለመተካት እንደማይጫወት ይታወቃል። ምንም ጥያቄ የለውም። ከዚህ ጋር በተያያዘ ሊቨርፑሎች የሳላን ተተኪ ያፈላልጋሉ እንጂ በብራድሊ ባርኮላ እንደማይተኩት ይታወቃል። ባርኮላ ከፈረመ በግራ ክንፍ ቦታው ሲጫወት ኮዲ ጋክፖ በፊት በምርጫ ደረጃ ግንባር ቀደም ይሆናል ተብሎ ይታሰባል። ከፒኤስጂ ጋር ድርድሩ እየተካሄደ ይገኛል። የፓሪስ ሰን ዠርሜን ጥያቄ ወደ 160 ሚሊዮን ዩሮ አካባቢ ነው። ያው ድርድሮች ቀጥሏል። ሊቨርፑል መክፈል የሚፈልገው ሂሳብ እስከ 100 ሚሊዮን ዩሮ ነው። ድርድሩ ቀጥሏል። አዲስ ነገር ካለ ያው ተከታተል እናመጣዋለን። ትልቁ ጉዳይ ግን ኢብራሂም መባይ ለማስፈረም ሌላ ድርድር ውስጥ መግባቱ ነው። ፒኤስጂ ለኢብራሂም መባይ ዝውውር እስከ 40 ሚሊዮን ዩሮ አካባቢ ይፈልጋል እና ሁለት ተጫዋቾችን ከፓሪስ ሰን ዠርሜን ለማምጣት የሚደረገው ጥረት ግን እንደቀጠለ ነው። ሳላን የመተካት ሂደቱ ግን በብራድሊ ባርኮላ ዝውውር ብቻ የሚተካ ተደርጎ የሚወሰድ አይደለም። ጆቫኒ ሊዮን በሊቨርፑል ቤት በጣም አሳዛኙ ተጫዋች ነው። ፊርማውን አኑሮ የጨዋታ ደቂቃው በጣም ትንሽ ነበረ፣ ምክንያቱም ተጎድቶ በዛው ራቀ። አሁን ከጉዳት ተመልሶ ልምምድ እያከናወነ ይገኛል። ተጫዋቹ ጆቫኒ ሊዮን ስለ አንዶኒ ኤራው ላይ ይናገራል። ከእሱ ጋር ተነጋግረናል። በእርግጥ ስለ ጉዳቴና ስለ ማገገሜም ተወያይተናል። ከዚህ እሱ መጫወት የሚፈልገውን የእግር ኳስ ዘይቤ ማስረድቶኛል። በርካታ ትንታኔዎችንም አሳይቶኛል። እሱ በጣም ጥሩ አሰልጣኝ ነው። ከዚህ በፊት ግን በጣም ጥሩ ሰው እንደነበረ ማውቃለውኝ። ከሱ ጋር በቀላሉ መግባባት እንደምንችልም ተስፋ አረጋለሁ ብሏል። በስሎት ስር የፈረመ ተጫዋች ነው፣ ግን አልተጫወተም። የግዴታ ደግሞ የእንግሊዝኛ ቋንቋን መናገርም አለበት እና እሱንም እየተለማመድኩ ነው ብሏል። ጆቫኒ ሊዮን ዋና ዓላማዬም በሚቀጥለው የውድድር ዓመት የሊቨርፑል ወሳኝና ቁልፍ ተጫዋች ሆኜ መገኘትም ነው ሲል ተደምጧል። የኔ ዓላማዎች ከግል ስኬት ይልቅ የቡድን ስኬት ነው የሚለው ጆቫኒ ሊዮን ለሊቨርፑል በዘንድሮም ክረምት እንደ አዲስ ፈራሚ ሊቆጠር ይችላል። ማንቸስተር ዩናይትድ በተከታታይ ቀን ሁለተኛ ግብ ጠባቂውን ለቋል ከራዴቬቴክ በመቀጠል አሁን ደግሞ ከሌላ ግብ ጠባቂ ጋር ይለያያል። በማንቸስተር ዩናይትድ ግብ ጠባቂ አልታይ ባይንደር ሴልታ ቪጎን ለመቀላቀል የመጨረሻ ስራዎች እየተሰሩ ነው። ሴልታ ቪጎ ግብ ጠባቂውን የመግዛት አማራጭ ባካተተ ረጅም ጊዜ ውሰቱን እንደሚያስፈርሙ ተረጋግጧል። የ28 ዓመቱ ግብ ጠባቂ አልታይ ባይንደር በ23 በ5 ሚሊዮን ዩሮ ማንቸስተር ዩናይትድን መቀላቀሉ እንደዚሁ የሚዘነጋ አይደለም። ሴልታ ቪጎ የግብ ጠባቂውን ደሞዝ የሚከፍሉ ሲሆን በአመቱ መጨረሻም ከ4 ሚሊዮን ዩሮ ጥቂት ባነሰ ገንዘብ በቋሚነት ማስፈረም እንደሚችሉም ከስምነት ተደርሷል። ማንቸስተር ዩናይትድ በግብ ጠባቂ ቦታ ላይ አልታይ ባይንደርን የኦናና ተተኪ አድርጎት ነበር። ሴን ላመንስን ሲመጣም አልታይ ባይንደር ወደ ቋሚነት አለመጣም። የተሰጠውንም እድል በአግባቡ ተጠቅሟል የሚለው ትልቁ ጥያቄ ነው። ለማንኛውም ዩናይትድ በሴን ላመንስ መቀጠሉን ተከትሎ አልታይ ባይንደር በመግዛት ባካተተ የውሰት አማራጭ ውል ሴልታ ቪጎን ይቀላቀላል። የተረጋገጠ መረጃ። የማንቸስተር ዩናይትድ የፊት መስመር አጥቂ ላይ ለውጥ ለማድረግ ከሚያስችሉ ሁኔታዎች አንዱ የዚርክዚ መሸጥ እንደነበረ ይታወቃል። ዩቬንቱስ እና በማንቸስተር ዩናይትድ መካከል ይፋ ያልሆኑ ውይይቶች ተደርገው ነበረ። ዩናይትድ በውሰት ለመልቀቅ ሊገደድ የሚችልበት ዝውውር ሆኗል። በነገራችን ላይ የዚርክዚ ጉዳይ አሁን ላይ እስካሁን ለዚርክዚ የቀረቡ ጥያቄዎች ሁሉ በውሰት ናቸው። ዩናይትድ ደግሞ በቋሚ ዝውውር መሸጥ ዋነኛ እቅዱ ነበረ። ዩናይትድ ለአጥቂ ቦታ አማራጭ እያፈላለገ ሲገኝ የዚርክዚን መልቀቅ ደግሞ በሌላ በኩል የሚጠባበቁት ጉዳይ እንደነበረ ይታወቃል። ጆስኮ ዚርክዚ ወደ ዩቬንቱስ ለማቅናት በግሉ ፈቃደኛ የመሆን እድሉን በጣም ሰፊ ነው ተብሏል። ምክንያቱም በዩናይትድ የቋሚነት
አይነት ስፍራ እንደማይሰጠው ይታወቃል። በዩናይትድ በኩል ንጹህ 9 ቁጥር ቤንያሚን ሼሽኮ የእሱ አልሆን ሲል በሐሰተኛ 9 ቁጥር ብሪያን ቤሙ አልፎ አልፎም ደግሞ በሜሰን ማውንት ሲጫወት እናውቀዋለን። ዚርክዚ የዚህ ሁሉ በኋላ የሚመጣ ተጫዋች ሆኗልና ወደ ዩቬንቱስ የማቅናት እድሉ በጣም ሰፊ ነው። በግል ከዩናይትድ እና በዩቬንቱስ መካከል የሚደረገው ውይይት ግን ይፋዊ ጥያቄ የሚቀርብበት ከሆነ ተከታትለን እናደርሳችኋለን። ዩናይትድ ግን የግዢ አማራጭን ቢጠብቅም አብዛኛው ጥያቄ በውሰት ሆኖበታል። ማርከስ ራሽፈርድ ከረጅም ጊዜ በኋላ የማንቸስተር ዩናይትድ ንብረት ሆኖ ማለትም በውሰትም ቢሄድ በእርግጥ የዩናይትድ ንብረት ነው፣ ግን የዩናይትድ አካል ሆኖ ልምምድ ይሰራል። ተጫዋቹ በሩበን አሞሪም ዘመን ከተፈጠረው አለመግባባት በኋላ ነበረ ከክለቡ የወጣው። በበርካታ ምንጮች በኤስ ሚላን ቤት ድጋሚ ልናየው እንችላለን የሚል ምልከታን ሲያወጡ ነበረ። በፍጹም በሩበን አሞሪም ጋር አብረው ይሰራሉ ተብሎ አይጠበቅም። በዩናይትድ ቤት በተያዘለት ቀጠሮ መሰረት እንግሊዝ የፊት መስመር ተጫዋች ማርከስ ራሽፎርድ በሚቀጥለው ሳምንት ነው የቡድኑ አካል የሚሆነው። ምክንያቱም ከእንግሊዝ ብሔራዊ ቡድን ጋር ስለነበረ የረፍት ጊዜውን አልጨረሰም። እንግሊዝ እስከ ደረጃ ጨዋታ ስለተጫወተች ማለት ነው። ራሽፎርድ የሚቀጥለው ሳምንት በማንቸስተር ዩናይትድ በካሪንግተን ተገኝቶ ልምምዱን በይፋ ይጀምራል። ከዋናው ቡድን ጋር የአቋም መፈተሻ ጥቂት ጨዋታዎችን ያደርጋል። የዩናይትድ ንብረትነቱ ግን በጣም እየሰፋ መጥቷልና ምናልባት ከሊድስ ጋር ሲጫወት ራሽፈርድን ሁላ ልናየው እንችላለን በአቋም መፈተሻ ጨዋታ ላይ። ሜሰን ማውንት በቅድመ ውድድር ዝግጅት በማንቸስተር ዩናይትድ ቤት ፍጹም የተለየ ጊዜን እያሳለፈ ይገኛል። በተጫዋቹ በኩል በማንቸስተር ዩናይትድ ልክ ዓመቱ ሲጀመር ግን አይገኝም፣ ምክንያቱም ጉዳት ይገጥመዋል። በጣም አስገራሚ ነገር እንንገራችሁ፣ የዩናይትድን 3 ዓመቱን እንንገራችሁ። ለአብነት ያክል 2023/24 ዩናይትድ 52 ጨዋታ አጠቃላይ ተጫወተ። ማውንት የተጫወተው 20 ጨዋታ ነው። ማውንት ከ20 ጨዋታ የጀመረው 8ቱን ነው። ይሄ በ2023/24 ነው። ከ52 ጨዋታ 20 ነው የተጫወተው። እንደውም እንዳጠቃላይ ይሄ እንትኑን ብንቶ ቋሚውን የጀመረበትን ብንቶ እንዳጠቃላይ 20 ጨዋታ ነው። 2024/25 የውድድር ዓመት ዩናይትድ 60 ጨዋታ ተጫውቷል። ሜሰን ማውንት የተጫወተው ከ27ቱን ነውና ኢቭን ግማሹን ጨዋታ እንኳን አልተጫወተም በማንቸስተር ዩናይትድ። ከዛ ውስጡ ራሱ ከ27ቱ ጨዋታ 11ን ነው ቋሚውን የጀመረው፣ ቀሪውን ተጠባባቂ ወንበር ላይ ነበረ። 2025/26 አምና ዩናይትድ 40 ጨዋታ ነው የተጫወተው። በአንጻራዊነት ይሻላል በመቶኛ ከሰራ ነው። ቢያንስ 25 ጨዋታውን ተጫውቷል፣ ከግማሽ በላይ 13ቱን ቋሚ ሆኖ ጀምሯል። ሜሰን ማውንት በዩናይትድ እየተጫወተ አይደለም የሚል አይነት ጥናታዊ ጽሑፍ ነው ኦፕታ እያቀረበ ያለው። አሁን እንዲህ በማይገኘው ተጫዋች ዩናይትድ ተማምኖ ተጫዋች ካላመጣ ግን አመቱ ላይ ዩናይትድያን እንዴት ይገፋል የሚለው በጣም አሳሳቢ ነው። በተለይ በአማካኝ ስፍራው ላይ በዓለም ዋንጫው ፍጻሜ ጉዳት ያስተናገረው ሌሳንድሮ ማርቲኔዝ ለሊጉ የመጀመሪያ ጨዋታ ይደርሳል ተብሎ ይጠበቃል። አርጀንቲና የተከላካይ ቀላል የሚባል የጡንቻ ጉዳት የገጠመው ሲሆን በሚቀጥለው ሳምንት ወደ ካሪንግተንም ተመልሶ የማገገም ሂደቱን ይቀጥላል ተብሏል። ከማርቲኔዝ ባሻገር ኮቢ ሜኖም ወደ ልምምድ የሚመለስ ሲሆን ዩናይትድ ከሊድስ ጋር በሚኖረው የወዳጅነት ጨዋታም ይሳተፋል ተብሎ ይጠበቃል። ኮቢ ሜኖ ለዓለም ዋንጫ ከሄደ በኋላ በርካቶች የተቃወሙት ነገር ለእንግሊዝ አለመጫወቱን ሲያውቅ እንዴት ካምፑን ጥሎ መጥቶ ለቋሚነት ቦታ በዩናይትድ ቤት ልምምድ አልጀመረም የሚል ነበረ። ግን ያንን ቢያደርግ ድጋሚ ይጠራል ወይ የሚለውን ጻፉልን። በሰሞኑም ጠይቀናችሁ ነበር። ለማንኛውም ኮቢ ሜኖ በሊድሱ ጨዋታ ይገኛል ተብሎ ይጠበቃል ከጉዳት ያገገሙ። በአርሰናል ደጋፊዎች ዘንድ ሰበር መረጃ ሊሆን አይችልም። ምክንያቱም በቃል ስፖርት ዩቲዩብ ቻናል ከ2 ቀን በፊት እርግጠኛ ነን ይህ ዝውውር ብለን አድርሰናችሁ ነበረ። በእርግጠኝነት አንዳንድ ሀሳቦችን ጭምር እያየው ነበር። እንደውም የቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ምናልባት ያንን ሀሳብ የጻፋችሁ ሰዎች አሁን ድጋሚ መረጃውን ብትከታተሉት ደስ ይለናል። በስተመጨረሻም ይፋ ተደርጓል። ከመጋረጃ ጀርባ አብዛኛው ነገር ያለቀም እንደነበረ ይታወቃል። ትልቁ ኒውካስል ቤት የነበረው ችግር የአዲስ አሰልጣኝ ሹመት ሂደትና ተጫዋቹን የመተካት ሂደት ላይ ነበረ በዋናነት። ያው ከዛ አርሰናል ቤት አንድ የተለመደ ነገር አለ፣ የቦነስ ክፍያ አከፋፈል መዋቅሩ ሁሌም ችግር አለ አርሰናል ቤት፣ ይሄ ነገር ነበረ። በስተመጨረሻም 75 ሚሊዮን ፓውንድ አርሰናል ይከፍላል። ብራዚላዊ አማካኝ የሕክምና ምርመራውን እንዲያደርግ ተፈቅዶለታል። በተጫዋቹ ሽያጭ ትርፍ ላይ ጉማሬሽ የቀድሞ ክለቡ ሊዮን 20 በመቶን ያህል ወይም ከ7 እስከ 8 ሚሊዮን ዩሮ ይወስዳል። በአርሰናልና በኒውካስል ዩናይትድ መካከል የነበረው ነገር በስተመጨረሻ እልባት አግኝቷል። እንዳልኳችሁ ለአርሰናል ደጋፊዎች ሰበር ዜና ይሆናል ተብሎ አይጠበቅም። በቃል ስፖርት ዩቲዩብ ቻናል አረጋግጠነው ነበረ ዝውውሩን። አሁን ብሩኖ ጊማሬሽ የአርሰናል ተጫዋች ሆኗል። ኦልሞስት የሕክምና ምርመራው ብቻ ነው የቀረው። ከብሩኖ ጊማሬሽ አርሰናል ምን ያተርፋል የሚለውን ደግሞ እንመልከት። ጉማሬሽ በአማካኝ ክፍል ላይ ከሚጮቱ
የአርሰናል ተጫዋቾች አንጻር አምና እንዴት ባለ መንገድ ይቀመጣል የሚለውን እንመልከት። ወደ ቤተሰቦቻችን አምና ብሩኖ ጊማሬሽ የአንድ ለአንድ ፍልሚያን በማሸነፍ አንድም የአርሰናል ተጫዋች አይስተካከለውም። ማይልስ ኬሊ፣ ማርቲን ዙቤሜንዲ፣ ዴክላን ራይስ፣ ኤብሪቼዜ፣ ማርቲን ኦዴጋርድ ጋር እናነጻጽረው ከሁሉም ይበልጣል። ብሩኖ ጊማሬሽ ኳስን መልሶ በመቀመጥ በዴክላን ራይስ ብቻ ይበለጣል። እሱንም ዴክላን ራይስ በጨዋታ በአማካይ 5.2 ኳስ ይቀማል። ብሩኖ ጊማሬሽ 5 ይቀማልና ኦልሞስት የሸርፍራፊ ቁጥር ነው። ብሩኖ ጊማሬሽ ታክሎችን ወርዶ ኳስ የመንጠቁን ብናይ አንድም የአርሰናል አማካይ አይስተካከለውም። ያው የአርሰናል ተጫዋች ስለሚሆን እያነጻጸርን ያለ ነው። አርሰናል የጨመረው አማካኝ ከነበሩት አማካዮች አንጻር ብቻ እያየን ነው። ታክል ወርዶ ኳስን በማስጣል አንድም የአርሰናል ተጫዋች አይስተካከለውም። ምናልባት የሚቀርበው ተጫዋች ብለን ያገኘ ነው ማርቲን ዙቤሜንዲን ወደ 1.1 ኳሶችን በአማካይ ያድናል፣ በሸርተቴ ማለት ነው። ምርጡ ተጫዋች አርሰናል ቤት ደርሷል ማለት ማጋነን አይሆንም። ምናልባት አሁን እዚህ ጋር ትልቅ ሊነሳ የሚችለው ነገር ብሩኖ ጊማሬሽ እድሜው 29 ከጥቂት ወራት በኋላ ብሩኖ ጊማሬሽ የተከፈለበት ገንዘብ 75 ሚሊዮን ፓውንድ አርሰናል ከዚህ በኋላ ከተጫዋቹ የሚያገኘው ግልጋሎት እንጂ የሽያጭ ትርፍ ያገኛል ተብሎ አይታሰብም። እድሜው እየገፋ ስለሚመጣ ማለት ነው። አርሰናል የአውሮፓ ሻምፒዮንስ ሊግን ፍጻሜ ደርሶ አጥቶታል። አርሰናል ፕሪሚየር ሊግን በልቷል። አርሰናል መድገም ይፈልጋል። አርሰናል ቀጣይ ዓመት ፕሪሚየር ሊግን ለመድገምና በታሪክ ለመጀመሪያ ጊዜ ሻምፒዮንስ ሊግን ሻምፒዮን ለመሆን የብሩኖ ጊማሬሽ አስፈላጊነትን የምናየው ይሆናል። ግን በጣም ምርጡንና ጥራት ያለውን ተጫዋች ማስፈረሙን ለማረጋገጥ ከነባር የአርሰናል ተጫዋች ጋር አነጻጸር ነው። መልከታችሁን ላኩልን። አርሰናል የብሩኖ ጊማሬሽን ጉዳይ ጨርሷል አሁን። ስለዚህ አርሰናል ደጋፊዎች አሁን የሚጠብቁት ደግሞ የክንፍ አጥቂን ጉዳይ ነው። የአማካዩ ጉዳይ ስለተዘጋ ሪያል ማድሪድ በቪኒሺየስ ጁኒየር ውል ማራዘም ዙሪያ ለመነጋገር ቀጠሮ ይዞ እንደነበረ ይታወቃል። በነገራችን ላይ ይህን መረጃ ለእናንተ ስናደርሳችሁ ስብሰባው በይፋ ተጠናቋል። በኃላፊው መካከል በክለቡ ኃላፊ አሰልጣኝ ወይም ጆዜ ሞሪኒዮ እንደዚሁ ደግሞ በመለማዮች በፍሎሬንቲኖ ፔሬዝ በኩል ቁጭ ብለው ሲነጋገሩ ነበር። ሪያል ማድሪድ የቪኒሺየስ ጁኒየርን ጉዳይ ቅድሚያ እንደሰጠና በፍጥነት መፍታት እንደሚፈልግም ሲነገር እንደነበረ ይታወቃል። የሁለቱ አካላት ውይይት ድርድርን ውድ ቤተሰቦቻችን የዛሬ ዜናችን የሚዘገየው በነገራችን ላይ እሱን በመጠበቅ ነበረ። ምን ተስማሙ፣ ይፈርማል አይፈርምም፣ ይለቃል የሚለውን ይህን መረጃ ቢያንስ ይህን መረጃ ለእናንተ እስክናደርስ ድረስ መረጃ ልናገኝበት አልቻልንም። ጥቂት የሚባሉ ምንጮች የቀረበለትን የውል ማራዘሚያ ውድቅ አድርጓል የሚል መረጃን ይዘው እየወጡ ነው። በታማኝነታቸው ለማረጋገጥ አልቻልንም። ታማኝ የሚባሉ የዜና ምንጮችን ዋቢ ለማድረግ ባደረግነው ጥረት አንደኛ ይሄን መረጃ እያቀረብንላችሁ ዘ አትሌቲክን ነበረ የተመለከትነው። ቪኒሺየስ ጁኒየር ለአርሰናል ታሪካዊ ፈራሚ ይሆናል የሚል ዘገባን ይዞ ወጣ እንጂ የስብሰባውን መጨረሻ ምን እንደሆነ አልነገረንም። ስለዚህ ለአርሰናል ደጋፊዎች የዛሬውን ዜናም አዘግይተንም ብንጠብቅም የስብሰባው ውጤትን እስከዚህ ሰዓት ድረስ ይህን መረጃ እስካቀረብንበት ሰዓት ድረስ አልደረሰም። ምናልባት ዜናውን ለእናንተ ውድ አድማጮቻችን ካደረሰን በኋላ ከተለቀቀ ግን በቀጣይ መረጃ እናካትተዋለን። እናንተ እጅ ላይ ይህን መረጃ ደርሰናችሁ የቪኒሺየስ ጁኒየር ውሳኔ ምን እንደነበረ ካገኛችሁ መረጃውንም ጻፉልን። እናንተም የመረጃ ምንጮቻችን ስለሆናችሁ። ግን ስብሰባው መጠናቀቁን አረጋግጠናል። አርሰናል ቤት በርከት ያሉ አማራጮች አሉ። በነገራችን ላይ በአርሰናል በኩል የአንዶ ሜንዲ ጉዳይ በቅርበት እየተከታተሉ ነው። ወደ አሊላን ለመሄድ ወይም ኤቨርተንን ለመልቀቅ ክፍት ነው ተጫዋቹ። በአርሰናል በኩል እንደ አማራጭ የተያዘ እንጂ ቅድሚያ የሚሰጡ አይደለም። ሌላ በአርሰናል ዝውውር በኩል ልናነሳ የወደድነው ሪስ ኔልሰንን ነው። ለሽያጭ ቀርበዋል። ቤኔፊካ፣ ዌስትሃም እና ቫሌንሻ የተጫዋቹ ሁኔታ እየተከታተሉ ነው። ፋቪዮ ቬራ ለገበያ ቀርቧል። በዝውውር መስኮቱ ላይ በሃምቡርግ ቤት ድርድር ላይ ናቸው የሚገኙት። ኢታን ንዋኔሪ የወደፊት ቆይታው እስካሁን አልተወሰነም። በርካታ ፈላጊዎች አሉት። በተለይም ዶርትመንድና ረቤ ሌይፕዚግ ይጠቀሳሉ። በአርሰናል ዋና የሚባሉ ከቡድኑ ሊወጡ የሚችሉ ተጫዋቾች ናቸው። አብዛኞቹ ተጫዋቾች ላይ ግን የገንዘብ ጉዳይ አሁንም ትልቅ ነገር እየተነሳበት ይገኛል። ከዛ ውጪ በዝውውር መስኮቱ ላይ ምናልባት የዣቪ አሎንሶ ወደ ቼልሲ ማምራትን ተከትሎ አሁን ደግሞ በአርሰናል ቤት የብሩኖ ጊማሬሽ ዝውውር መጠናቀቅን ተከትሎ ዙቤሜንዲ ቢለቅ ሻቪ አሎንሶ ይፈልጉታል እየተባለ ነው። አርሰናል ቤት ግን የዙቤሜንዲ መልቀቅ እየተነገረ አይደለም። ጉዳዩን ግን እናጠረዋለን። ምናልባት በርካቶችም እየጻፉልን ስለሆነ ነው። ከብሩኖ ጊማሬሽ ዝውውር መጠናቀቅ በኋላ ጉዳዩን እናጠረዋለን። አሁን ባለው ሂደት ግን ዙቤሜንዲን የመሸጥ ምንም አይነት እቅድ በአርሰናል ቤት እስካሁን አልተሰማም። አርሰናል ቤት አማካኝ ክፍሉ አሁን
ብሩኖ ጊማሬሽ ሲደመርበት በአማካይ ስፍራ ላይ ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ኢታን ዋኔሪ፣ ማይል ሉዊስ ስኬሊ፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ፣ ኤብሪቼ ኢዜ አሉ። እንደየቦታቸው ሊለያይ ይችላል። የመሃል አማካኝ የክንፍ አማካዮች ሊኖሩ ይችላሉ። እዚህ ላይ ብሩኖ ጊማሬሽ ተጨምሯል። የአርሰናል ደጋፊዎች 3 የአማካኝ ስፍራ ተጫዋቾች መምረጥ ግድ ይላል። አንድ ቡድን ሲጫወት በብዛት በ3 አማካይ ስለሚጫወት ማለት ነው። አርሰናልን ቤት የተለመደው የ3 አማካዮች ናቸው። አንድ የ6 ቁጥር ቦታ፣ ሁለቱ ደግሞ የግራና የክንፉን የአማካኝ ስፍራ ይዘው የሚጫወቱ። ቀጣይ ብሩኖ ጊማሬሽን አሊያም ደግሞ ሌላ ማየት የምትፈልጉት 3 ጥምረት ግን ከአዲሱ መምጪ ብሩኖ ጊማሬሽ በኋላ የትኛውን ጥምረት ማየት ጓጉቷቻል? ጻፉልን። ከታማኝ የዜና ምንጮቻችሁ ዋቢ በማድረግ በቃል ስፖርት ዩቲዩብ ቻናል እና በዚህ ዝውውር ቻናላችን የምናቀርበው መረጃ ቤተሰብ መሆን ግን እንዳትረሱ። ጥቂት ቆይተን እንመለስ።